ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ ብያለሁ። እሺ ቤተሰቦች ዛሬ የምንማረው በእናንተ በብዙዎቻችሁ ጥያቄ መሰረት ሂሳብ አስተምረን ባላችሁ መሰረት ሂሳብ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው በስነ ስርዓቱ መከታተል ነው። ሂሳብ ዛሬ ይሄ ክፍል 1 ነው። እንዴት ነው የምንማረው? ቁጥሮችን ነው ዛሬ የምንማረው ማለት ነው። ከዜሮ ጀምረን 1 2 3 እያልን እስከ ሚሊዮን ድረስ ማለት ነው። የ100 ቤቶች አሉ፣ የ1000 ቤቶች አሉ፣ የ10000 ቤቶች አሉ፣ የ100,000 ቤቶች አሉ፣ የሚሊዮን ቤቶች አሉ። ሶ በውስጣቸው ደግሞ እንዴት አድርጋችሁ በቀላሉ መያዝ እንዳለባችሁ፣ እንዴት አድርጋችሁ መረዳት እንዳለባችሁና እንዴት አድርጋችሁ መጻፍ ማንበብ እንደምትችሉ በዛሬ ቪዲዮ አብረን የምናይ ይሆናል ማለት ነው። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እያስተማርን እንገኛለን። ልጆን ወይም እርስዎን ለማስተማር ፈልገዋል? እንግዲያውስ ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ በማናገር መማር ይችላሉ ማለት ነው። ቀጥታ ወደ ትምህርቱ ስመጣላችሁ ምን ነበር የተባባልነው? ሂሳብ ተባብለናል። ሂሳብ ማለት ከስንት ነው የሚጀምረው? ሂሳብ ቁጥር ዜሮ ከሚለው ነው የሚጀምረው። ይቺ እንደምታዩት ዜሮ ቁጥር አለች። ይቺ ዜሮ ናት። ይችን ዜሮ ልትይዙልኝ ይገባል ማለት ነው። ይቺ ዜሮ ናት። ሁሌም ቢሆን ከእያንዳንዱ ነገር የማትቀር ቁጥር ናት ማለት ነው ዜሮ። ስለዚህ ወደ ቀጣዩ ሊድላችሁ እስኪ። ዜሮ ይቺ ቁጥር ዜሮ ናት። ዜሮ ማለት ምንም ባዶ እንደማለት ነው። በቁጥር ዜሮ ነው ካላችሁ ምንም የለም እንደማለት ነው። ግን ጠቀሜታውን ኋላ እናያለን። አንድ 2 3 4 5 6 7 8 9 እሺ ቤተሰቦች ከዚህ ላይ ዜሮን ተመምረናል። ዜሮን ከተማማርን በኋላ አሁን ደግሞ ወደዚህ እነዚህ ሁሉም የስንት ቤቶች ናቸው? የአንድ ቤት ተብለው የሚጠሩት ናቸው ማለት ነው። እነዚህ ከ1 እስከ 9 የአንድ ቤት ተብለው ይጠራሉ ማለት ነው። የአንድ ቤት ማለት አንድ ብቻ ቁጥር የሚጻፍበት ማለት ነው። አንድ ቁጥር አሃዝ ብቻ ነው ያለው ማለት ነው። ተከታተሉኝ እስኪ ላስረዳችሁ። ይቺ ማናት? አንድ ትባላለች። አንድ ቁጥር ናት። አንድ ይችስ 2 3 4 5 6 7 8 9 ስለዚህ ከ1 እስከ 9 ያሉ ቁጥሮች ሙሉ የስንት ቤት ነው የሚባሉት? የአንድ ቤት ተብሎ ይጠራሉ ማለት ነው። የአንድ ቤት ናቸው። ስለዚህ ከ1 እስከ 9 ያሉ ቁጥሮች ሲጻፉም ሲነበቡም እነዚህን ይመስላሉ ማለት ነው። ደግሞ ቪዲዮውን እያቆማችሁ ተለማመዱ ማለት ነው። አሁን ደግሞ ወደ 10 ቤቶች ሄዳለሁ ማለት ነው። ወደ 10 ቤቶች ሄዳለሁ። ተከታተሉ። 10 20 30 40 50 60 70 80 90 ኦኬ ቤተሰቦች እነዚህ የስንት ቤቶች ናቸው? የስንት ቤቶች ናቸው? የ10 ቤት ተብለው የሚጠሩት ናቸው ማለት ነው። ይቺ ማለት 10 ናት። 10 ብለን 11 12 13 14 15 16 17 18 19 20 ነው የምንለው አይደል? በውስጣቸው በ10 እና በ20 መካከል ከዚህ 9 ቁጥሮች አሉ ማለት ነው። 11 አለ፣ 12 አለ፣ 13 ይሄ ምንድነው? በዋነኝነት 10 ብላችሁ 11 እንደምትሉ እንዳትረሱ። ምንድነው? ዋና የሚባሉ ቁጥሮችን ነው ማስተምራችሁ ማለት ነው። በውስጣቸው 10 ተብሎ 11 12 13 14 15 16 17 18 19 20 ስለዚህ 20 ምንድነው? ዋና ሙሉ ቁጥሮችን ነው እያስተማርኳችሁ ያሉት ማለት ነው። ለምሳሌ ይሄ 10 ነው፣ ይሄኛው 20 ነው፣ ይሄኛው 30 ነው፣ ይሄኛው 40 ነው፣ ይሄኛው 50 ነው፣
ይሄኛው 60 ነው፣ ይሄኛው 70 ነው፣ ይሄኛው 80 ነው፣ ይሄኛው ደግሞ 90 ይሆናል ማለት ነው። ስለዚህ በእያንዳንዱ በውስጡ ብዙ ቁጥሮች አሉ ማለት ነው። ስለዚህ አሁን ለምሳሌ ከ20 እስከ 30 21 22 23 ብላችሁ ትይዛላችሁ። ከ30 እስከ 40 31 32 33 እያለ እስከ 40 ይደርሳል ማለት ነው። 40 ከደረሰ በኋላ 41 42 43 እያለ እስከ 50 ይደርሳል። 50 ከደረሰ በኋላ 51 52 53 እያለ ይቀጥላል ማለት ነው። 60 ከደረሰ በኋላ 61 62 63 እያለ ይቀጥላል። 70 ከደረሰ በኋላ 70 71 72 73 እያለ ይቀጥላል። 80 ከደረሰ በኋላ 80 81 82 83 90 ይደርሳል። 90 ከደረሰ በኋላ 91 92 ብሎ ይሄድና 100 አሁን እዚህ ላይ 100 እንጽፍላችኋለሁ እስከ 100 ይደርሳል ማለት ነው። 100 ማለት የመቶ ቤቶች ስለሆኑ ነው። እነዚህኞች የምናቸው የ10 ቤት ናቸው። የ10 ቤት ማለት ሁለት ቁጥር ብቻ ነው የሚጻፍበት። ማና ማን? የአንድ ቤቶችንና ዜሮን መጨመር ማለት ነው። እነዚህ የአንድ ቤቶች ናቸው ብያችኋለሁ። የአንድ ቤቶችና ዜሮን ስንጨምርበት ወይም ሌላ ሁለት ቁጥሮች ሲሆኑ የ10 ቤት ተብሎ ይጠራሉ ማለት ነው። የ10 ቤት። ስለዚህ በውስጡ አሁን ይሄኛው 10 ነው፣ ይሄኛው 20 ነው፣ ይሄኛው 30 ነው፣ ይሄኛው 40 ነው፣ ይሄኛው 50 ነው፣ ይሄኛው 60 ነው፣ ይሄኛው 70 ነው፣ ይሄኛው 80 ነው፣ ይሄኛው 90 ነው። በውስጣቸው ስለሚበዛ ነው በዛባችሁ ነው ይዤላችሁ ያልመጣሁትኝ። በቀጣይ ክፍል ደግሞ ስራልን ካላችሁኝ ክፍል 2 ብዬ አሁን ለምሳሌ 10 11 እያልኩኝ ሙሉን አንድ ባንድ የማስረዳችሁ ይሆናል ማለት ነው። ግን ዋና መሰረቱን ስለሆነ በዚህ አይነት መንገድ ብትይዙት ቆንጆ ነው ብዬ አስባለሁ ማለት ነው። ስለዚህ እነዚህኞች የአንድ ቤት ናቸው። ከ1 እስከ 9 የአንድ ቤቶች ናቸው። ከ10 እስከ 9 ያሉት ደግሞ የስንት ናቸው ማለት ነው? የ10 ቤቶች ናቸው ማለት ነው። የ10 ቤቶች ተብለው ይጠራሉ። እስኪ ወደ ቀጣይ ሊድላችሁ ወደ የመቶ ቤቶችን ወደ 100 ቤቶች ሊድላችሁ 100 200 300 400 500 600 700 800 900። እሺ ቤተሰቦች ምን አየን አሁን? የመቶ ቤቶችን አየን ማለት ነው። የማን ቤቶችን? የመቶ ቤቶችን አየን ማለት ነው። አሁን መጀመሪያ የአንድ ቤቶችን አየነ፣ እዚያ የ10 ቤቶችን አየን። አሁን ደግሞ የመቶ ቤቶችን አየን ማለት ነው ቤተሰቦች። ስለዚህ ይህ ምንድነው? መቶ ነው። መቶ ማለት ሁለት ዜሮች እና የአንድ ቤቶች ማለት ነው። ስለዚህ አንድና ሁለት ዜሮ ከሆነ መቶ ነው። አንድና 10 ከሆነ ደግሞ አንድና ዜሮ ከሆነ ደግሞ 10 ይሆናል ማለት ነው። ኦኬ ይሄኛው ምንድነው? 200 ሁለት ዜሮች እና ሁለት ዜሮች ከሆነ 200፣ ሁለትና አንድ ዜሮ ከሆነ ደግሞ 20 ይሆናል። ሁለት ብቻዋን ከሆነች ግን ሁለት ብቻ ነው የሚባለው ማለት ነው። እንዳትወዛገቡ በዚህ መሰረት መያዝ ትችላላችሁ ማለት ነው። እሺ 3 ከሆነ 3 ናት፣ እቺ 3 ትባላለች። 3 እና 0 ከተጨመረበት 30፣ 3 እና ሁለት ዜሮዎች ከሆኑ ደግሞ 300 ይሆናል ማለት ነው። ስለዚህ የመቶ ቤቶች ማለት 3 ናቸው ፊደሎች፣ አሃዞቹ 3 አሃዞች አሉት ማለት ነው። ስለዚህ 300 ይሆናል ማለት ነው። ይሄኛው ስንት ይሆናል? 400 4 እና 2 ዜሮ 400። ይሄኛውስ 500፣ ይሄኛውስ 600። ኦኬ ይሄኛውስ 700፣ ይሄኛውስ 800፣ ይሄኛውስ 900 ይሆናል ማለት ነው። ስለዚህ የመቶ ቤቶች ጠቅላላ አሃዛቸው ስንት ነው የሚሆነው? 3 ነው የሚሆነው። ዜሮ ግን 2 ነው የሚሆነው። 10 ቤቶች ግን 1 ነው። ስለዚህ በዚህ አይነት መንገድ መያዝ ትችላላችሁ ማለት ነው። 100 ብለን 101 102 120 130 እያለን እስከ 200 እንደርሳለን ማለት ነው። 200 ከደረስንም በኋላ እስከ 300 ብዙ ቁጥሮች አሉ በውስጣቸው ማለት ነው። በመካከላቸው ብዙ ቁጥሮች አሉ። ግን በዋነኝነት 1000 እስክንደርስ ድረስ በእነዚህ አይነት መንገድ ብንይዝ ሀሳባቸውን አንድ ጊዜ ከተረዳን ምንም የሚከብድ ነገር የለውም ማለት ነው ቤተሰቦች። ስለዚህ 100
200 300 400 500 600 700 800 900 ማለት ነው። እነዚህ እዚያ 900 እስከ 1000 ስንደርስ ብዙ ቁጥሮች አሉ። እነሱን ደግሞ ልክ በክፍል 2 እሰራላችኋለሁ ማለት ነው። በክፍል 2 እሰራላችኋለሁ። አሁን ግን መያዝ ያለባችሁን ይሄን ማወቅ ስላለባችሁ ማወቅ ግዴታ ነው ማለት ነው። ወደ ቀጣዩ ልሄድላችሁ። 1000 1000 2000 2000 3000 3000 3000 4000 4000 4000 5000 5000 5000 6000 6000 6000 7000 7000 7000 8000 8000 8000 9000 9000 ኦኬ 9000። ስለዚህ አሁን ከዚህ ላይ እንደምታዩት ይህ ስንት ነው? 1000 ነው። 1000 ይሄኛውስ 2000 ይሄኛውስ 3000 3000 ይሄኛውስ 4000 ይሄኛውስ 5000 ይሄኛውስ 6000 ይሄኛውስ 7000 ይሄኛውስ 8000 ይሄኛውስ 9000 ይሆናል ማለት ነው። 9000። እሺ ቤተሰቦች ከዚህ ላይ እንደምትረዱት 3 ዜሮዎች እና አንድ ቤቶች ካሉ የሺ ቤቶች ናቸው። እነዚህ የስንት ቤቶች ናቸው ያልኳችሁ? እነዚህኞች የአንድ ቤቶች፣ እነዚህኞች የ10 ቤቶች፣ እነዚህኞች የ100 ቤቶች፣ እነዚህ ደግሞ የሺ ቤቶች ማለት ነው። የሺ ቤቶች ናቸው ማለት ነው። ስለዚህ በቀላል መንገድ መያዝ ትችላላችሁ ማለት ነው። ስለዚህ ይህ ስንት ነው? የ1000 1 እና 3 ዜሮ ካሉት ይህ ነጥቡን ያስቀመጥኩትኝ ከ3 ቁጥሮችን ካስቀመጥን በኋላ ይህን ማስቀመጥ አለብን። ይህን ነጥብ ማስቀመጥ አለብን። ምክንያቱም 3 እያደረግን እየለየን የምንጠቀመው ማለት ነው። በማንኛውም ሰዓት ስትጽፉ ከዚህ ወደዚህ 3 ከሞላ የግዴታ ይህን ነጥብ ማስቀመጥ አለባችሁ። ስለዚህ 1000 ይባላል። ይሄኛውስ 2000 ያው ሁለትን ትጽፉና እዚያ 3 አድርጋችሁ ነጥቧን ታስቀምጡና ይህን 3 ዜሮ ማስቀመጥ አለባችሁ። ምክንያቱም ከዚህ 3 ዜሮ ከሞላ ግዴታ ነጥብ ማስቀመጥ 3 ቁጥሮችን ከሞላን በኋላ ወደዚህ ለመቀጠል ይችን ነጥብ አስቀምጠን ወደዚያ መሄድ አለብን ማለት ነው። ስለዚህ 1000 ማለት 3 ዜሮ እና 1 ማለት ነው። 2000 ማለት 2 እና 3 ዜሮ ማለት ነው። 3000 ማለት 3 እና 3 ዜሮ ማለት ነው። 4000 ማለት ደግሞ 4 እና 3 ዜሮ ነው። 5000 ማለት 5 እና 3 ዜሮ። 6000 6 እና 3 ዜሮ። 7000 ማለት ደግሞ 7 እና 3 ዜሮ። 8000 ማለት ደግሞ 8 እና 3 ዜሮ። 9000 ማለት ደግሞ 9 እና 3 ዜሮ ይሆናል ማለት ነው። ይሄኛው ምንድን ነው? 1 ነው። ይሄኛውስ 10 ነው። ይሄኛውስ 100 ነው። ይሄኛውስ 1000። አያችሁት? በቀላል መንገድ መያዝ ትችላላችሁ ማለት ነው። ይሄኛው 2 ነው። ይሄኛውስ 20 ነው። ይሄኛውስ 200 ነው። ይሄኛው 2000 ነው ማለት ነው። ምንድነው ልዩነቱ? ከዚህ ዜሮ ነው እየጨመረ የመጣው ከጎናቸው 0 ሲጨመርበት ትልቅ ለውጥ እንዳለው ይቺ ዜሮ ምን ያህል ተጽዕኖ እንዳላት በዚህ ላይ ማየት ትችላላችሁ ማለት ነው፣ መረዳት ትችላላችሁ። ስለዚህ ዜሮን በስነ ስርዓት ጠንቅቆ ማወቅ ግዴታ ነው ማለት ነው። ስለዚህ ማንኛውም ነገር መናቅ እንዳሌለባችሁ ትማራላችሁ ማለት ነው። ወደ ቀጣዩ እንሂድ። እነዚህ የሺ ቤቶችን ገብቷችኋል ብዬ አስባለሁ። አሁን ለምሳሌ 1000 እስከ 2000 እስክንደርስ ድረስ በውስጡ ብዙ ነገሮች አሉ። 1001 1002 1003 1100 1200 1300 እያልን እንቀጥላለን። ኦኬ 2000 እስክንደርስ ድረስ ማለት ነው። ግን ዋና ቁጥሮች ከ1000 እስከ 9000 ከዚያ 9 ደግሞ 10000 ስንደርስ ደግሞ የ10000 ቤቶች ይባላሉ። የ10000 ቤቶች ይባላሉ። እነዚህኞች የ1000 ቤቶች ናቸው፣ የሺ ቤቶች ናቸው። እነዚህኞች ደግሞ የ100 ቤቶች ናቸው፣ የ10 ቤቶች ናቸው። እነዚህኞች ደግሞ የአንድ ቤቶች ናቸው ማለት ነው። በቀላል መንገድ ማወቅ ትችላላችሁ ማለት ነው። ወደ ቀጠሉ ሄድላችሁ። 10000 10000
20,000 20,000 20,000 30,000 30,000 30,000 40,000 40,000 40,000 50,000 50,000 50,000 50,000 60,000 60,000 60,000 70,000 70,000 70,000 70,000 80,000 80,000 80,000 90,000 90,000 90,000 90,000 እሺ አንድ ባንድ እንያቸው እስኪ ተከታተሉኝ። አንድ ባንድ እንያቸው። እሺ አንድ ባንድ ስናያቸው ይሄ ስንት ነው? 10,000 ነው ይሄኛው 10,000 10,000 ማለት 10 እና 3 ዜሮ ማለት ነው። ምክንያቱም ይቺ ነጥብ ከ3 ዜሮ በኋላ ይቺ 3 ዜሮ ከጻፍን በኋላ ነጥብ አስቀምጠን ነው ማስቀመጥ ያለብን ወደዚህ ቁጥር ማለት ብያችኋለሁ። ስለዚህ 10 እና ይሄ 3 ዜሮ ማለት ነው። ይሄኛው 20,000 20 እና 3 ዜሮ ይሆናል ማለት ነው። 30 ማለት ደግሞ 30 እና 3 ዜሮ ማለት ነው። ይሄኛው 40,000 ማለት ነው። ይሄኛው 50,000 60,000 70,000 80,000 90,000 ይሆናል ማለት ነው። እደግምላችኋለሁ ይሄኛው ስንት ነው? እደግምላችኋለሁ ይሄኛው ስንት ነው? 10,000 20,000 30,000 40,000 50,000 60,000 70,000 80,000 ይሄኛው 90,000 ማለት ነው። በውስጣቸው 10,000 ተብሎ እስከ 20,000 እስኪደርስ ድረስ ብዙ ቁጥሮች መካከላቸው ውስጥ አሉ። ግን ልክ እንደተነጋገርነው እንደነዚህ ለማወቅ ያክል ነው ማለት ነው። ቁጥሮችን ለማወቅ ያክል ነው ማለት ነው። ስለዚህ አሁን ለምሳሌ ይሄኛው ስንት ነው? 1 ነው። ይሄኛው 10 ነው። ይሄኛው 100 ነው። ይሄኛው 1000 ነው። ይሄኛው ደግሞ 10,000 ይሆናል ማለት ነው። ይሄኛው ስንት ነው? 2 ነው። ይሄኛው 20 ነው። ይሄኛው 200 ነው። ይሄኛው ደግሞ 2000 ነው። ይሄኛው ደግሞ 20,000 ይሆናል ማለት ነው። እንደዚህ እያላችሁ ትቀጥላላችሁ። 3 30 300 3000 30,000 ይሆናል ማለት ነው። በዚህ አይነት መንገድ ብትይዙት በቀላል መንገድ መረዳት ትችላላችሁ ማለት ነው። ስለዚህ አሁን ደግሞ 90 ብለን እስከ 100 እስክንደርስ ብዙ ቁጥሮች አሉ። አሁን 100,000 እንጽፋለን ማለት ነው። ተከታተሉ። እሺ 100,000 100,000 200,000 200,000 200,000 200,000 300,000 300,000 300,000 400,000 400,000 400,000 400,000 500,000 500,000 500,000 500,000 600,000 600,000 600,000 600,000 700,000 700,000 700,000 700,000 800,000 800,000 800,000 800,000 900,000 900,000 900,000 900,000 ስለዚህ ከ100 እስከ 900,000 ያሉ ቁጥሮች እነዚህን ይመስላሉ ማለት ነው። ስለዚህ ይሄኛው 10,000 ነው ብለናል አይደል? ይሄኛው ስንት ነው? 100,000 ነው። 100,000 ይሄኛው 100,000 100 ማለት በዚህ በኩል 3 ዜሮች እናስቀምጥና እዚህ ላይ ነጥብ እናስቀምጥና ከዚያ በኋላ ይሄኛው 100 ማለት ነው። 100 እያችሁ ከዚህ 3 ዜሮ ከዚህ 100ን አድርገን 100,000 ይሆናል ማለት ነው። ይሄኛው 200,000 ይሄኛው 300,000 ይሄኛው 400,000 ይሄኛው 500,000 ይሄኛው 600,000 ይሄኛው 700,000 ይሄኛው 800,000 ይሄኛው 900,000። ስለዚህ አሁን ማወቅ ያለባችሁ ከ100 እስከ 200,000 ለመድረስ ብዙ ቁጥሮች አሉ።
በእያንዳንዱ በውስጡ ማለት ነው። ስለዚህ አሁን በዋነኝነት 100,000፣ 200,000፣ 300,000፣ 400,000፣ 500,000፣ 600,000፣ 700,000፣ 800,000፣ 900,000 አሁን ከመቶ እስከ 900,000 ወይም እስከ 1 ሚሊዮን አንድ ቪዲዮ ይበቃዋል ማለት ነው። ለዚህም አንድ ቪዲዮ ነው የሚያስፈልገው፣ ምክንያቱም በውስጣቸው ብዙ ቁጥሮች ስላሉ ማለት ነው። ግን 100,000 ካወቃችሁ፣ 200,000 ካወቃችሁ፣ 300,000፣ 400,000፣ 500,000፣ 600,000፣ 700,000፣ 800,000፣ 900,000 ከዚያ 1 ሚሊዮን ነው። 1 ሚሊዮን ደግሞ እዚህ ላይ ነው ማስቀምጥላችሁ። እነሱን ካወቃችሁ በውስጡ ያለውን ለማወቅ ቀላል ስለሆነ ነው ይዤላችሁ ያልመጣሁት። በቀጣይ በሌላ ቪዲዮ ነው የምሰራላችሁ። ስለዚህ 1 አለ፣ 10 አለ፣ 100 አለ፣ 1,000 አለ፣ 10,000 አለ፣ 100,000 አለ ማለት ነው። 2 አለ፣ 20 አለ፣ 200 አለ፣ 2,000 አለ፣ 20,000 አለ፣ 200,000 አለ ማለት ነው። እያለ ይቀጥላል። አሁን ለምሳሌ 3 አለ፣ 30 አለ፣ 300 አለ፣ 3,000 አለ፣ 30,000 አለ፣ 300,000 አለ ማለት ነው። ስለዚህ ይሄኛው ስንት ነው? 100,000 ነው። 3 ዜሮ እና 100 ኦኬ። ጠቅላላ ስንት ዜሮ ይኖረዋል ማለት ነው? 5 ዜሮ ነው የሚኖረው። ይሄኛውስ 10,000 ቤቶች 4 ዜሮ ነው የሚኖራቸው። እሺ 1000 ቤቶች ስንት ነው የሚኖራቸው? 1000 ቤቶች ደግሞ 3 ዜሮ ነው። 100 ቤቶች 2 ዜሮ፣ 10 ቤቶች ደግሞ 1 ዜሮ ነው። ከዚህ ላይ 1 ዜሮ፣ ከዚህ ላይ 2 ዜሮ፣ ከዚህ ላይ 3 ዜሮ፣ ከዚህ ላይ 4 ዜሮ፣ ከዚህ ላይ 5 ዜሮ። ሚሊዮኖች ሲገቡ ደግሞ 6 ዜሮ ይሆናል ማለት ነው። አሁን በዜሮአቸው ለራሱ መለየት ትችላላችሁ። የአንድ ቤቶች ከሆኑ ምንም ዜሮ የላቸውም። የአንድ ቤቶች ምንም ዜሮ አይጨምሩም። የ10 ቤቶች ደግሞ 1 ዜሮ አላቸው፣ 1 ዜሮ አላቸው። የ100 ቤቶች ደግሞ 2 ዜሮ ይኖራቸዋል። የ1000 ቤቶች ደግሞ የ1000 ቤቶች ደግሞ 3 ዜሮ ይኖራቸዋል። የ1000 ቤቶች ስንት ይኖራቸዋል? 3 ዜሮ። የ10,000 ቤቶች ደግሞ የ10,000 ቤቶች ደግሞ ስንት ይኖራቸዋል? 4 ዜሮ ይኖራቸዋል። የ100,000 ቤቶች ደግሞ የ100,000 ቤቶች ደግሞ 5 ዜሮ ይኖራቸዋል ማለት ነው። ሚሊዮን ሲሆን 6 ዜሮ ይኖራቸዋል ማለት ነው። ስለዚህ በቀላሉ ቢሆን ገብቷቸዋል ብዬ አስባለሁ። ወደ ቀጣዩ እንሂድ እስኪ። እሺ 1 ሚሊዮን 1 ሚሊዮን 1 ሚሊዮን 2 ሚሊዮን 2 ሚሊዮን 2 ሚሊዮን 2 ሚሊዮን 3 ሚሊዮን 3 ሚሊዮን 3 ሚሊዮን 3 ሚሊዮን 4 ሚሊዮን 4 ሚሊዮን 4 ሚሊዮን 4 ሚሊዮን 5 ሚሊዮን 5 ሚሊዮን 5 ሚሊዮን 5 ሚሊዮን 6 ሚሊዮን 6 ሚሊዮን 6 ሚሊዮን 7 ሚሊዮን 7 ሚሊዮን 7 ሚሊዮን 7 ሚሊዮን 8 ሚሊዮን 8 ሚሊዮን 8 ሚሊዮን 8 ሚሊዮን 9 ሚሊዮን 9 ሚሊዮን 9 ሚሊዮን 9 ሚሊዮን እያለ ይቀጥላል። ይሄ ብቻ ነው ማለት አይደለም። እያለ ይቀጥላል። እስከዚህም ድረስ ካወቃችሁ አሪፍ ነው ብዬ ስለማስብ ነው ማለት ነው። ተከታተሉኝ። ይሄኛው ስንት ነው? ስንት ዜሮ አለ? እዚህ ላይም 3 ዜሮ አለ፣ እዚህ ላይም 3 ዜሮ። 3 ዜሮ ከጻፋችሁ ዶት፣ እዚያ አሁንም 3 ዜሮ ዶት፣ አሁንም 3 ሲሞሉ ዶት እያደረጋችሁ ነው የምትቀጥሉ ማለት ነው። ይቀጥላል። ስለዚህ ይሄ 6 ዜሮ 1 ሚሊዮን ይሆናል። 6 ሚሊዮን እና 1 ከሆነ ስንት ይሆናል? 1 ሚሊዮን። ኦኬ ይሄኛው 2 ሚሊዮን ነው። ይቅርታ እዚች ላይ 1 ዜሮ ጨምሩባት፣ 1 ዜሮ ጨምሩባት። 2 ሚሊዮን ለመባል 6 ዜሮ እና 2 ከሆነ ስንት ይሆናል ማለት ነው? 6 ሚሊዮን ይሆናል። ከዚህ ላይ ደግሞ ስንት ይሆናል ማለት ነው? 3 ሚሊዮን ይሆናል። 3 ሚሊዮን። ይሄኛውስ 4 ሚሊዮን 4 ሚሊዮን። ይሄኛውስ 5 ሚሊዮን 5 ሚሊዮን። ይሄኛውስ 6 ሚሊዮን 6 ሚሊዮን። ይሄኛውስ 7 ሚሊዮን 7 ሚሊዮን። ይሄኛውስ
8 ሚሊዮን 8 ሚሊዮን ይሄኛውስ 9 ሚሊዮን ማለት ነው። 9 ሚሊዮን። እሺ የዛሬን ቪዲዮን እንደገን ከመጀመሪያው ጀምሬ ባጭሩ ላስረዳችሁና የዛሬን ቪዲዮን የምቋጭ ይሆናል በዚህ ማለት ነው። ተከታተሉኝ። እዚህ ላይ እንደምታዩት ከዚህ ጀምሮ እነዚህ የስንት ቤቶች ናቸው? እነዚህ የአንድ ቤቶች ናቸው ማለት ነው። ከአንድ እስከ 9 ያሉት እነዚህ የአንድ ቤቶች ናቸው። የአንድ ቤቶች 1 2 3 4 5 6 7 8 9 እነዚህ የአንድ ቤቶች ናቸው ማለት ነው። ወደዚህኛው ስመጣላችሁ ደግሞ እነዚህ ደግሞ የ10 ቤቶች ናቸው። 10 ብሎ 20 30 40 50 60 70 80 90 ብሎ እነዚህ የ10 ቤቶች ናቸው። እነዚህኞች የመቶ ቤቶች ናቸው። የመቶ ቤቶች ማለት ስንት ዜሮ ነው ያላቸው? 2 ዜሮ አሏቸው ማለት ነው። 100 200 300 400 500 600 700 800 900 ማለት ነው። እነዚህኞች ደግሞ የሺ ቤቶች ናቸው። የሺ ቤቶች ናቸው። ተከታተሉኝ። የሺ ቤቶች 1000 2000 3000 4000 5000 6000 7000 8000 9000 ማለት ነው። ወደዚህኛው ስመጣላችሁ ደግሞ ይሄኛው ስንት ቤቶች ናቸው? የ10 ሺህ ቤቶች 10 ሺህ 20 ሺህ 30 ሺህ 40 ሺህ 50 ሺህ 60 ሺህ 70 ሺህ 80 ሺህ 90 ሺህ። ወደዚህኛው ስመጣላችሁ የስንት ቤቶች ናቸው? የመቶ ሺህ ቤቶች ናቸው ማለት ነው። ይሄኛው 100 ሺህ 200 ሺህ 300 ሺህ 400 ሺህ 500 ሺህ 600 ሺህ 700 ሺህ 800 ሺህ 900 ሺህ። ወደ ቀጣዩ ስመጣላችሁ እነዚህኞች ስንት ናቸው? የሚሊየን ቤቶች ናቸው። 1 ሚሊየን 2 ሚሊየን 3 ሚሊየን 4 ሚሊየን 5 ሚሊየን 6 ሚሊየን 7 ሚሊየን 8 ሚሊየን 9 ሚሊየን ማለት ነው። ኦኬ እሺ። ሌላኛው ደግሞ ማወቅ ያለባችሁ አሁን ለምሳሌ ይቺ ስንት ናት? 1 ናት። 1 ይችኛዋስ 10 ናት። ይችኛዋስ 100 ይችኛዋስ 1000 ይሄኛውስ 10000 ይሄኛውስ 100000 ይሄኛውስ 1 ሚሊዮን። ኦኬ 1 ሚሊዮን ከሆነ 6 ዜሮ ነው መኖር ያለበት። 100 ሺዎች ቤቶች ከሆነ 5 ዜሮ ነው። 10 ሺዎች ቤቶች ከሆነ ደግሞ 4 ዜሮ ይሆናል። ሺ ቤቶች ከሆኑ ደግሞ 3 ዜሮ ይሆናል። 100 ቤቶች ከሆኑ ደግሞ 2 ዜሮ፣ 10 ቤት 1 ዜሮ፣ 1 ቤቶች ደግሞ ምንም ነገር አይኖራቸውም። ሁሉም እንደዛ ነው ማለት ነው። እንደዚህ እያደረጋችሁ አንድ በአንድ መያዝ መረዳት ትችላላችሁ። ለዛሬ የነበረን ቪዲዮ ይህን ይመስል ነበር። ይህ ክፍል 1 ነው። በክፍል 2 በክፍል 3 ሙሉ ሂሳብን ማንበብ መጻፍ እንድትችሉ እናደርጋችኋለን። ከእናንተ ቻናላችን መከታተል ነው ማለት ነው። በየቀኑ ቪዲዮዎችን ስንሰራ እንዲደርሳችሁ ደግሞ ላይክ፣ ሼር፣ ሳብስክራይብ ማድረጋችሁን አትርሱ። በግልም ሆነ በግሩፕ እናንተ በመረጣችሁት መማር የምትፈልጉ ልጆች ከዚህ ላይ በማስቀምጥላችሁ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብታናግሩን ታገኙናላችሁ ማለት ነው። በሌላ ቪዲዮ ስትንገናኝ መልካም ጊዜ፣ መልካም ቆይታ